بسم الله الرحمن الرحيم. وما يستوي الأعمى والبصير ولا الظلمات ولا النور ولا الظل ولا الحرور وما يستوي الأحياء ولا الأموات إن الله يسمع من يشاء وما أنت بمسمع من في القبور إن أنت إلا نذير إنا أرسلناك بالحق بشيرا ونذيرا وإن من أمة إلا خلا فيها نذير وإن يكذبوك فقد كذب الذين من قبلهم جاءتهم رسلهم بالبينات وبالزبر وبالكتاب المنير ثم أخذت الذين كفروا فكيف كان نكير ألم تر أن الله أنزل من السماء ماء فأخرجنا به ثمرات مختلفا ألوانها ومن الجبال جدد بيض وحمر مختلف ألوانها وغرابيب سود ومن الناس والدواب والأنعام مختلف ألوانه كذلك إنما يخشى الله من عباده العلماء إن الله عزيز غفور. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم. وما يستوي አይስተካከሉም እኩል አይደሉም አልአዕማ አይኑ የሚያይና አይኑ የማያይና ወልበሲሩ አይኑ የሚያይ ሁለቱ እኩል አይደሉም። ወለዙሉማቱ ጨለማዎችና ወኑር ብርሃንም አንድና እኩል አይደሉም። ወለዚሉ ጥላ ነፋሻማ ቦታና አየር እና ወለልሐሩሩ ሐሩር የጋለ ወላፈን የሚሆን የሚመስል አየር ያለበት አካባቢም እኩል አይደሉም። ከተጽኗቸው አንፃር ከጉዳታቸውና ከጥቅማቸው አንፃር ወማ የስተዊል አሕያኡ በሕይወት ያሉና ወለል አምዋቱ ሙታንም እኩል አይደሉም። ልዩነታቸው የተራራቀ ነው። ልክ እንደዚሁ የሙእምንና የካፍር የዓለምና የጃሂል ልዩነት የተራራቀ ነው። ኢነላሃ አላህ ዩስሚዑ ያሰማል መን የሻ ሂዳያ የሻለትን ሰው ምክሩን ያሰማል፣ ምክሩን እንዲሰማ እንዲተገብር ያደርገዋል። ወማ አንተ ግን አይደለህም ቢሙስሚዒን ማሰማት የምትችል መን ፊል ቁቡር መቃብር ውስጥ ያለን ሞቶ የተቀበረን ማሰማት አትችልም። እንደዚሁ ደግሞ ልቡ የገፍላ የመዘናጋት የቸለተኝነት መቃብር ውስጥ ያለችን ነፍስ ማሰማት አትችልም። ኢን አንተ ኢላ ነዚር አንተ አስጠንቃቂ እንጂ ሌላ አይደለህም። የአላህን ቅጣት የምታስፈራራ እንጂ ሌላ አይደለህም። ኢና አርሰልናካ እኛ በእርግጥ ላክነህ ቢልሐቂ በእውነቱ እውነትን አስይዘን ትክክለኛ መመሪያን ሰጥተን
ላክነህ በሺረን ላመኑ አብሳሪ ወነዲረን ለካዱ ላስተባበሉ አስጠንቃቂ አስፈራሪ አድርገን ላክነህ። ወኢን ሚን ኡመቲን አንዳችም ህዝብ የለችም ኢላ ኸላ ፊሃ ያለፈባት የተላከላት ቢሆን እንጂ ነዲር አስጠንቃቂ አስፈራሪ አስተማሪ የተላከላት ቢሆን እንጂ አንድም ህዝብ ምድር ላይ አልፎ አያውቅም። እያንዳንዱ ህዝብ አላህ መልእክተኛ ልኳል። ከእነሱ ውስጥም ያመኑም የካዱም ተገኝተዋል። ህዝቦቹ ያስተባበሉት የካዱት አንተ ብቻ አይደለህም። ወኢን ዩከዚቡከ አንተ ውሸታም ነህ ቢሉህ ነቢያችን ሆይ ሰብር አድርግ ታገስ። ፈቀድ ከዘበ በእርግጥ አስተባብለዋል አለዚነ ሚን ቀብሊህም ከአንተ ህዝቦች በፊት የነበሩ ያለፉ ህዝቦችም ነቢያቶቻቸውን አስተባብለዋል። አለዚነ ሚን ቀብሊህም ጃአትሁም ሩሱሉሁም መልእክተኞቻቸው ወደ እነሱ መተው ሳለ ቢልበይናቲ ግልጽ ማስረጃዎችን ተአምሮችን ይዘው ወቢዙቡሪ ከአላህ ዘንድ የወረዱላቸው ጽሑፎችን ይዘው ወቢልኪታቢል ሙኒር ሁሉን አብራሪ የሆኑ መጽሐፍትን ይዘው ከመምጣታቸው ጋር ብዙ ህዝቦች ነቢዮቻቸውን አስተባብለዋል። አንተም ቁርአንን የመሰለ የአላህን ንግግር እየሰሙ እንዴት ይክዳሉ ያስተባብላሉ አትበል። ሆኖም ክደው አስተባብለው ምንም ሳይደርስባቸው አልቀሩም። ثم أخذت الذين كفروا ከዛም እነዚያ የካዱን ያዝኳቸው ቀጣኋቸው። فكيف كان نكير ቅጣቴ እንዴት ነበረ? የሚገባው ሰው ላይ ነው አይደል ያረፈው? የዋጋቸውን ሰጥቷቸው እነዚህም የዋጋቸውን ያገኛሉ። አለም ተራ አላወቅም እንዴ? አልሰማህም አላየህም እንዴ? አነላህ አንዘለ ጌታ አላህ እንዳወረደ እንደሚያወርድ ሚነ ሰማኢ ከሰማይ ወይም ከደመና ማአን ውሃን እንደሚያወርድ ወደ ምድር ፈአኽረጅና ቢሂ ከዛም ከሰማይ ከደመና በወረደው ዝናብም አወጣን አበቀለን ተመራቲን ፍራፍሬዎችን ሙኽተሊፈን አልዋኑሃ መልኮቻቸው የተለያዩ የሆኑ የተለያየ መልክ ያላቸው ፍራፍሬዎችን አበቀለን። ይሄ የአላህ ተአምር ነው። ወሚነል ጂባሊ ከተራራዎችም ጁደዱን መንገዶች አሉ መንገዶችን አደረገን። ቢዱን ነጫጭ የሆኑ ነጣ ያሉ መንገዶች ወሑምሩን ቀላ ያሉ መንገዶች ሙኽተሊፉን አልዋኑሃ መልኮቻቸው የተለያዩ የሆኑ መንገዶችን አደረገን። ወገራቢቡ ሱድ በጣም ጥቁሮች የሆኑ መንገዶችንም በተራራዎች መሃል አድርገናል። ወሚነ ናሲ ከሰው ልጆችም ወደዋቢ ከሰዎች ውጪ ካሉ ተንቀሳቃሾችም ወልአንዓሚ ከቤት እንስሳትም ሙኽተሊፉን አልዋኑሁ ከዛሊክ እንደዚሁ መልኮቻቸው የተለያዩ አሉ። ከሰውም ከእንስሳ ከአፈር ከመሬትም መልኩ የተለያየ ፍጥረትን አላህ ፈጥሯል። ሁሉን ነገር ማድረግ የመቻሉ አንድ ማሳያ ነው። ኢነማ የኽሸላህ አላህን እኮ የሚፈሩት ሚን ዒባዲሂ ከባሮቹ ውስጥ አልዑለማ አላህን ዲኑን የሚያውቁት ብቻ ናቸው። አላህን ትክክለኛ ፈራቸው የሚፈሩ ከባሮቹ ውስጥ አላህን ዲኑን የሚያውቁ ብቻ ናቸው። ኢነላህ ጌታ አላህ ዐዚዙን ኃያል አሸናፊ ገፉሩን ከመሆኑም ጋር ምህረተ ብዙ የሆነ ጌታ ነው። ወማ የስተዊል አዕማ ወልበሲር አዕማ አይኑ የማያይ እውር ማለት ነው፣ የግንባር አይኑ በቃሉ መሰረት። በሲር ማለት ደግሞ አይኑ የሚያይ ማለት ነው። እዚህ ግን የተፈለገው ቀጥታ የቃል ፍቺው ብቻ አይደለም። ሰዎች ዘንድ አይኑ የሚያይና ማያይ እኩል እንዳልሆኑት ሁሉ አላህን የሚያውቅና የማያውቅ ዓለምና ጃሂል እኩል አይደሉም ማለት ነው። ውስጡ ላይ ግን ያለው መልእክት አዕማ በሲር የሚለው የአላህን መንገድ ከማየት ከመከተል ልቡ የታወረና የአላህን መንገድ ማየት የሚችል ያልታወረ እኩል አይደሉም ማለት ነው። አማኝና ከሃዲ ዓለምና ጃሂል ተብሏል።
መንዝላቸው አላህ ዘንድ ደረጃቸው አንድ አይደለም። በአላህ የሚያምንና በአላህ የካደ አላህ ዘንድ ደረጃቸው አንድ አይደለም። የልብ አይኑ ታውሮ እስላምን ኢማንን ማየት ያልቻለና የልብ አይኑ ተገልጦለት እስላምን ኢማንን የሚያይ አንድ አይደለም። አላህ የሚወደውና የሚጠላውን የሚያውቅ በዛ መሰረት የሚኖርና ነፍሱ ስሜቱ የምትወደው የምትጠላውን ብቻ እየተከተለ የሚኖር ጃሂል ወይም እምቢ ባይ እኩል አይደለም። ወለዙሉማቱ ወለኑር ዙሉማት ድርብርብ ጨለማዎችና ፍንትው ያለ ብርሃን ኑርም እኩል አይደሉማ። ይሄ በሰዎች እይታ በግልጽ የሚታወቅ ነው። ሰዎች ለጨለማና ለብርሃን ያላቸው አመለካከት አንድ አይደለም። ጨለማ ላይ ሲሆኑና ብርሃን ላይ ሲሆኑ የሚሰማቸው ስሜትም ተመሳሳይ አይደለም። ይህ የቃሉ ፍቺ ብቻ አይደለም የተፈለገው፣ የኩፍር ጨለማና የኢማን ብርሃን አንድ አይደለም ለማለት። ካፍር ጨለማ ላይ ነው ያለው። ይህ ጨለማው ላይ ቀጥሎ ሄዶ መጨረሻ ላይ የባሰው ድቅድቅ የጀሃነም ጨለማ ውስጥ ራሱን ያገኛል። ሙእምን ደግሞ የኢማን ኑር ላይ የእስላም ኑር ላይ ኖሮ መጨረሻ ላይ መቼም አይጨልመውን የጀነት ብርሃን ይታደላል። ወለልظሉ ወለልሐሩር ظል ጥላና ወለልሐሩር እንደዚሁ ሐሩር ወላፈን ግለት ጥላ የሌለበት የጠራራ ፀሐይ ሙቀት እኩል አይደሉማ። ይሄንም ሰዎች ያውቃል። ቀዝቀዝ ያለ ቤት ውስጥ ያለ ሰውና ጠራራ ፀሐይ ላይ በረሃማ አካባቢ ላይ ያለ ሰው የሁለቱ ስሜት አንድ አይደለም። ይሄን ብቻ መንገር አይደለም የተፈለገው፣ እነማ ጀነትና ጀሃነም እኩል አይደሉም ማለት ነው የተፈለገው። አብዱል ማለት ጀነት ማለት፣ ሐሩር ማለት ደግሞ ግለት ማለት ነው፣ ጀሃነም ማለት። በዱንያ ሰዎች ዘንድ ጥላና ሐሩር ጠራራ ፀሐይ ላይ በረሃማ አካባቢ ላይ ሰዎችን የሚገርፍ ወላፈን እኩል አይደለም። ይሄን ሰዎች ያውቃል። መናፈሻ ላይ ደስ ከሚል ዛፍ ስር ጥሩ አየር እየተቀበለ የሚያሳልፍ ሰውና ነበልባል የሚመስል የፀሐይ ሐሩር ላይ ሆኖ የሚያሳልፍ ሰው እኩል አይደለም። አኼራም ላይ ጀነት ውስጥ የሚኖርና ጀሃነም ውስጥ የሚኖር እኩል አይደሉም። ሐሩር ማለት ጠራራ ፀሐይ ላይ ያለ ንፋስ ማለት በተለይ በረሃማ አካባቢና ቦታ ላይ፣ ማታ ሲሆን ደግሞ ሰሙም ይባላል። ወይም በቅዝቃዜ ወቅት ሲሆን የሚለበልብ ንፋስ ሰሙም ይባላል። በጠራራ ፀሐይ በረሃማ ቦታ ላይ የሚለበልብ የእሳት ግለት የፀሐይ ግለት ወላፈን ደግሞ ሐሩር ይባላል። ሁለቱም ጀሃነም ላይ አለ። ጀነት ላይ ሁለቱም የለም። የጀነት አየር ሁሌ ነፋሻ ነው። ረፋድ ወቅት ላይ በጋ ጸደይ አካባቢ ላይ ረፋድ ወቅት ላይ ዱንያ ላይ ያለ አይነት ተመሳሳይ አየር ራሱ ባይሆንም ሱሐቦች፣ ሌሎች ታቢዒዎች፣ ደጋግ ቀደምቶች በገለጹት መሰረት የጀነት አየር ሁሌም እንደዛ ነው። ረፋድ ላይ ፀሐይ ሳይበረታ የጠዋት ቅዝቃዜ ተወግዶ ክረምት ባልሆነበት ኃይለኛ በጋ ባልሆነበት ወቅት ላይ በጋም ቢሆን የጠዋት ረፋድ ወቅት ላይ ያለ ሞቃታ አየር ነፋሻ አየር ጀነት ሁሌም እንደዛ ነው ተብሎ ነስአሉላህ የጀዐለና ሚመን የራሁ ወየስመዑሁ ወዩሒሱ ቢህ። እሳት ግን ከዚህ በተቃራኒ ነው። ከቀዘቀዘም ሰሙም ነው። አንዳንድ አካባቢ ላይ ብርጭቆ እንደሚቆርጠው ሰውነትን የሚቆርጥ የሚለበልብ ንፋስ አለ። ከፍታ አካባቢ ላይ ዓለማችን የተለያዩ አካባቢዎች ላይ የሚታወቁ ቀን ከ9 ሰዓት ጀምሮ ብርድ ልብስ ካልተደረበ ማይቻሉ ወይም እንደ ብርድ ልብስ ክብደት ያላቸው ሙቀት ያላቸው ልብሶች ካልተዘጋጁ በስተቀር ከ9 ሰዓት ከ10 ሰዓት ጀምሮ መንቀሳቀስ ማይቻልባቸው ብርድ የሚያንቀጠቅጥባቸው አካባቢዎች አሉ። ሰው በደቂቃዎች ውስጥ ወደ በረዶነት የሚቀየርባቸው በረዶ የሚለብስባቸው ሀገራት አሉ። ይሄ ዱንያ ላይ ነው። አኺራ ከዚህ ይብሳል። ጀሃነም ውስጥ ያለው ቅዝቃዜ ሙቀት ሲሆን ደግሞ የመኪና መስታወት የሚሰብ ዳሽቦርድ የሚሰነጣጥቅ ሙቀት ያለበት አካባቢ አለ። የሚቀልጡ ነገሮችን ስልክህን መሰል ነገር አስቀምጠህ ከደቂቃዎች በኋላ ብትመለስ ቀልጦ መኪና ዳሽቦርድ ላይ ያስቀመጥከው ነገር ከመኪና ዳሽቦርድ ጋር ተዋህዶ ታገኘዋል። ምንም የእሳት ግለት ወይም ደግሞ የብረት ቀጥቃጭ ወንፊት ሳያገኘው ማለት ይሄ ዱንያ ላይ ነው። አንዳንድ ሀገራት ላይ 50፣ 60፣ 70
ሙቀት የሚደርስበት ወቅቶች አካባቢዎች አሉ። ያውም ህዝብን ለማረጋጋት የሚደበቁ ቁጥሮች ከመኖራቸው። ዱንያ ላይ ይሄ ከሆነ ሰዎች በሙቀት በግለት ጸጥ የሚሉ ከሆነ በተለይ ህፃናት የጀሃነም ውስጥ ምንድን የሚባል ወለ ظል ወለ ሐሩር ማለት ይሄ ظል የጀነት ጥላ፣ ሐሩር የጀሃነም ግለት ማለት ሁለቱ እኩል አይደሉም። ሱብሃንአላህ ከአኺራው በፊት እዚህም ይሄ ስሜት ይኖራል። የጀነትን መንገድ የሚከተል የጀነት ሰዎችን ስራ የሚሰራ ሰው ሁሌም ልቡ ظል ነው፣ ጥላ ውስጥ እንዳለ ሰው ቀዝቀዝ ያለ ረጋ ያለ ስሜት ነው የሚሰማው። ጉዞው መንገዱ የጀሃነም ሰዎች መንገድ ላይ የሆነ ወንጀል የሚሰራ አላህን የሚያስቆጣ ሰው ደግሞ በአካሉ በልቡ የሰራው ወንጀል ልቡ ሰድሩ ሁሌ እንዲጨናነቅ እንዲግል እንዲነድ ያደርጋል። ኢነል አብራራ ለፊ ነዒም ወኢነል ፉጃራ ለፊ ጀሒም። አብራር ደጋግ የአላህ ባሮች ታዛዦች ማለት ነው። ደጋግ የአላህ ባሮች ዱንያ ላይ በህይወት ያሉ ሞተው ቀብር ውስጥም የቂያም ቀን ጀነት ሲገቡም ነዒም ውስጥ ናቸው። ጸጋ፣ ሰላም፣ መረጋጋት ውስጥ ናቸው። ፉጃር ደግሞ እምቢ ባይ ማለት አመፀኛ ጋጠ ወጦች ደግሞ ለፊ ጀሒም ጀሒም ውስጥ ናቸው። ዱንያ ላይ ያሉ ልባቸው ሁሌ እንደተጨናነቀ ነው፣ እንደተጠበበ ነው፣ እንደተቃጠለ ነው። ሞተው ተቀብረው ቀብራቸው ውስጥም ከቀብር ተነስተው ቂያማ ቆመው ወደ ጀሃነም ሲሄዱም በሶስቱም የህይወት እርከኖች ላይ ሙጅሪሞች ጀሃነም ውስጥ ነው ያሉት፣ ሙእሚኖች ነዒም ውስጥ ነው ያሉት። እዚህ የጀመረው ለአኺራው ያቀብላል ማለት በኢማን በተቅዋ በዲን አላህን በመፍራት ልቦች ይረጋጋሉ። እዚህ በኢማን የተረጋጋ ልብ ቀዝቀዝ ያለ የሰከነ ልብ የአኺራው እጥፍ ድርብ ሆኖ ይጠብቋል። እዚህ ግን ከአላህ በመራቁ ወንጀል በማጨማለቁ የተጣበበ ልብ ደግሞ የአኺራው የከፋ ነው የሚሆን። ወማ የስተዊ አልአሕያኡ በህይወት ያሉና ወለል አምዋቱ ሙታንም እኩል አይደሉማ። ይሄንም የሰው ልጅ ያውቃል። የሞተ ከዱንያ ወጥቷል። ለራሱ መከላከል አይችል፣ ገመናውን መሰተር አይችል፣ ቢጠሩት አይሰማ፣ አያይ ይታወቃል። በህይወት ያለ ደግሞ ከዚህ በተቃራኒ ይራመዳል፣ ይንቀሳቀሳል፣ ይከላከላል፣ ይመገባል። ይሄ የሚታወቀውን ማሳወቅ አይደለም የተፈለገው፣ ከጀርባው ሌላ መልእክት አለ። በህይወት ያሉ አህያ ማለት ሙእሚኖች ማለት ወይም ደግሞ የአላህን ህግጋት የሚያውቁ ዑለሞች ማለት። አምዋት ማለት ደግሞ ካፍሮች ማለት ወይም ደግሞ ዲናቸውን የማያውቁ ጃሂሎች ማለት ነው። እንደዚሁ ደግሞ አህያ ማለት ታዛዦች ማለት ነው። ለአላህ ጥሪ ሁሌ መልስ የሚሰጡ ሺባዮች፣ ዲናቸው ላይ ቀጥ ብሎ የሚቆሙ በለምዘለም የማያውቁ። አምዋት ማለት ደግሞ አመፀኞች ማለት ነው። አላህ የከለከላቸው የሚዳፈሩ፣ አላህ ያዛቸውን ከመስራት ወደ ኋላ የሚሉ ማለት ነው። በዚህ አንቀጽ አላህ ተባረከ ወተዓላ ሐቅና ባጢል የሐቅ ሰዎችና የባጢል ሰዎች እኩል እንደማይሆኑ፣ የሐቅ ሰዎችና የባጢል ሰዎች መመለሻቸውም እኩል እንደማይሆን ተመሳሳይ እንደማይሆን አላህ ነግሮናል። ሌላኛው ሱራ ላይ መተሉል ፈሪቀይኒ ከልአዕማ ወልበሲር ከልአዕማ ወልአሰም ወልበሲር ወሰሚዕ ሀል የስተውያኒ መተላ እንዳለው የሁለቱ ቡድኖች በአላህ የሚያምኑና የማያምኑ፣ አላህን የሚያውቁና የማያውቁ፣ አላህን የሚታዘዙና አላህን የሚያምፁ ሁለት ቡድኖች ምሳሌያቸው ከልአዕማ ወልበሲር ከልአዕማ ወልአሰም ወልበሲር ወሰሚዕ እንደሚያይና እንደማያይ፣ እንደሚሰማና እንደማይሰማ ደንቆሮ ናቸው። ሀል የስተውያኒ መተላ ሁለቱ እኩል ናቸው እንዴ አለ አላህ ተባረከ ወተዓላ። ሙእምን ሚያይ የሚሰማ ኑር ላይ ነው ያለው ዱንያ ህይወቱ ላይ አላህ ያዘዘውን ይታዘዛል፣ የከለከለውን ይከለከላል። መጨረሻ ጀነት ላይ ሄዶ እስኪያርፍ የተሟላ የጀነት ኑርን፣ ሰላምን፣ መረጋጋትን እስኪያገኝ ድረስ እዚህ ህይወቱም ሸሪዓን በመከተሉ የአላህን ጥሪ በመስማቱ የእስላምን ብርሃን አይቶ በመከተሉ በሁለቱም ዓለም ኑር ውስጥ ነው የሚኖር፣ በሰላም ውስጥ ነው የሚኖር፣ ጥላ ውስጥ ነው የሚኖር። የእስላም የኢማን ጥላ ውስጥ። ካፍር አመፀኛ እምቢ ባይ ደግሞ አይሰማም፣ አያይም። አይኑ ብረት ቢሆንም ጆሮው ብዙ ነገሮችን ከርቀት እንኳ ቢሰማም የአላህን ጥሪ የነቢይን ጥሪ ዓለይሂ ሰላቱ ወሰላም ማይሰማ፣ አላህ መልእክተኛ የከለከሉትን ማይከለከል ደንቆሮ፣ የአላህን የመልእክተኛውን መንገድ ማያይ እውር ነው። በጨለማ ነው የሚጓዘው። ከዚህ ጨለማ መቼም ሊወጣ አይችልም ከእንቅልፉ እስካልነቃ ድረስ።
ያ አዩሀ ለዚነ አመኑ ለሚለው ጥሪ መልስ እስካልሰጠ ድረስ ይሄ መደናበሩ ላይ ጨለማው ላይ ቀጥሎ መጨረሻው የጀሃነም ጨለማ ይሆናል። ድርብርብ ጨለማ መውጣት ማይችሉበት ሰሙም ሐሚም ይሆናል። ላ ظሊልን ወላ ዩግኒ ሚነል ለሀብ ላ ባሪድን ወላ ከሪም እንደሚል ሱረቱል ዋቂዓ ላይ እንዳሳለፍ የጀነት ሰዎች ጥላቸው የሚያዝናና የሚያሳርፍ መናፈሻ የሆነ ጥላ ነው። የጀሃነሞች ግን የጀሃነም እሳት ነበልባል ጭስ ጥላ የሚሆንበትም ማይጠልም ማያከብር ማያሳርፍ። ኢነላሃ ጌታ አላህ ዩስሚዑ መን የሻ እሱ የሻውን ሰው ሊያቃናው ሊመራው የሻውን ሰው ያሰማዋል። ዩስሚዑ መን የሻኡ ሂዳየተሁ ሊመራው የፈለገን ሰው አላህ የእሱን ምክር ያሰማዋል። ለሁሉም መመራትን አላህ ይፈልጋል። ነገር ግን ከሰው ልጆች ውስጥ ማይፈልጉ አሉ። ቢያሰማቸውም አላህ ማይሰሙ ቢጠራቸው ቤት ማይሉ ስሜትን የሚጋልቡ ርቀው የሄዱ አላህ የውስጡን ፍላጎት አውቆ ሊመራው ሊያቃኑ የፈለገን ሰው የእሱን ምክር ያሰማዋል። እሱም የኢማን መልስ ይሰጣል። ጌታው ሲጠራው የተግባር የኢማን የታዛዥነት መልስ ይሰጣል። ሰምቶ እንዳልሰማ ያልፋል። ያኛው ሰምቶ እንዳልሰማ ያልፋል። አቡ ጀህል አቡ ለሀብ እኮ ቁርአን ሰምተዋል። ኡበይ ኢብኑ ኸለፍ ቁርአን ሰምተዋል። ኡመያ ኢብኑ ኸለፍ ቁርአን ሰምተዋል። ግን እንዳልሰሙ አልፈዋል። አይፈልጉም። በተለይ አቡ ጀህል በይፋም ይናገር ነበር። ለሙሐመድማ እቺን መቼም አላምንለትም። እሱና እኔ እኩል ነበረን፣ እኛና የሱ ቤተሰቦች እኩል ነበረን። ክብር ላይ የተሽቀዳደመን እየተፎካከረን ነበር። ስንስተካከል እኩል ስንሆን እኛ ነብይ ነን አለ። ይሄንማ አሳልፈን አንሰጥም። ኩራትን ምቀኝነትን የከለከለ መስማቱን ሁሉም ይሰማል። ነገር ግን አላህ የውስጡን ዝግጁነት ያወቀ ሂዳያን የሻለት ሰው ያሰማዋል። በተጨማሪ ከጆሮ መስማት አልፎ የልብ ጆሮ እንዲሰማ ያደርጋል። የሰማው አካል አማኙ የኢማን የተግባር መልስ ይሰጣል። ልባቸው ክፍት ይሆናል። አካላቸው ይታዘዛል፣ ወደ ኸይር ይጓዛል። ወማ አንተ ቢሙስሚዒን አንተ ማሰማት አትችልም። መን ፊል ቁቡሪ ቀብር ውስጥ ያለን አካል አንተ መልእክተኛችን ሆይ አንተ አማኝ ሆይ ብዙ ሰዎችን በቁርአን ልትመክራቸው ትችላለህ፣ ወደ ሐቅ ልትጠራቸው ትችላለህ፣ ግን አይሰሙም። አንተ እኮ ሙታንን ማሰማት አትችልም፣ እነሱ የሞቱ ናቸው ያለ ነው ቁርአን። ሐቅን ሰምቶ ማይመጣ እሺ ማይል የቁርአን የሐዲስን ምክር ሰምቶ የነቢያትን ምክር ሰምቶ ማይደሰት ከስሜት ማይወጣ ከጨለማ ማይወጣ እሱ የሞተ ሰው። የሞተን ሰው ቀብር ላይ ሄደህ ብትጠራው እንደማይሰማ ሁሉ በአካል ቢኖርም ልቡ ከቁርአን ምክር የሞተ የራቀ ሊሰማህ አይችልም። ሙታን በአካል ተለይተዋል። በትክክል የሞቱ ነፍሳቸው ከአካላቸው የተለየች ከሰው ልጆች በአካል ተለይተው ተቀብረዋል። ግን በቁም ያሉ ሞተው የተቀበሯል። ልባቸው ለነፍሳቸው መቃብር የሆነ ምንም አይሰሙ ማይገሰጹ ከአላህ ምክር ከመራቃቸው አንፃር ቀልባቸው ከመድረቁ አንፃር ሙታን ሞተው ተቀብረው ስለራቁ ካጠገብህ እንደሌሉ ብሰማቸው ብጠራቸው አይሰሙም እንደሚባለው ከአላህና ከመልእክተኛው ምክር የራቁ ሰዎች ልባቸው ከመገፈሉ የገፍላ ድር እነሱ ላይ ከማድራቱ የመጣ አጠገብህም ሆነው ብጠራቸው አይሰሙም። ሞቶ የተቀበረ ሰው እንደማይሰማው ሱሙን ቡክሙን ዑምዩን እንዳለው ይህ የሙሽሪኮች የእምቢባዮች የሙጅሪሞች አውቀው የጠመሙ ሰዎች ሁኔታ ምንም ብታደርግ አይመለሱም ማለት ነው። ምሳሌያዊ አነጋገር ነው። አንተ ሞቶ የተቀበረን ቀብር ውስጥ ያለን አታሰማም ማለት እነሱን ሞቶ እንደተቀበረ ሰው ቁጠራቸው። ጥመትን የመረጡ ሐቅን በስህተት የለወጡ ብጠራቸው አይሰሙም፣ ብደክም ውጤት አያመጡም ማለት ነው። ኢን አንተ ኢላ ነዚር አንተ አስጠንቃቂ ብቻ ነህ፣ አስፈራሪ ብቻ ነህ። በእሳት የምታስፈራራ የአላህን ቁጣ የምታስፈራራ ይሄን አድርጉ ጀነት ትገባላችሁ፣ ይሄን አታድርጉ እምቢ ካላችሁ እሳት ትገባላችሁ፣ አላህ ይቆጣችኋል ያልክ አስጠንቃቂ ብቻ ነህ። ኢና አርሰልናከ ቢልሐቂ እኛ በእውነቱ ላክነህ እውነትን አስይዘን ጠቃሚ እውቀትን መልካም ስራን አስይዘን ላክነህ ግልጽ የሆነ መመሪያን እውነተኛ የሆነ መመሪያን ውሸት የሌለበት በደል የሌለበት ለሁሉም የሚበጅ መመሪያን አስይዘን ላክነህ። በሺረን ይዘኸው የመጣውን መልእክት ለተቀበሉት አብሳሪ አድርገን፣ ወነዲረን አልታዘዝም አልቀበልም ላሉ ደግሞ የአላህን ቁጣ
የጀሃነም እሳትን የምታስፈራራ አድርገን ላክነህ። መልእክተኛ መላክ በአንተ አልተጀመረም። ወኢን ሚን ኡመቲን ምንም አይነት ህዝብ የለም ካሁን ቀደም ያለፈ ኢላ ኸላ ፊሃ በዛ ህዝብ ላይ ቢያልፍ እንጂ ቢላክለት እንጂ ነዲሩን አስጠንቃቂ ነቢይ፣ አስተማሪ፣ አስፈራሪ፣ አብሳሪ ነቢይ ቢላክለት እንጂ። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን እንደሚለው ለሁሉም ህዝብ መልእክተኛ ልከናል። ዋና ዋና ከተማዎች ላይ ነቢያት ዋና ዋና ትልልቅ ከተማዎች ላይ ይላካሉ። ሰዎች ለተለያየ ጉዳይ ወደ ትልልቅ ከተማዎች ሲሄዱ የተላከውን ነቢይ መልእክት ይሰማሉ። መቃናት የፈለጉ ይቃናል። ወይከዚቡካ የመካ ሰዎችና ከዛም በኋላ ያሉ ከሃዲያን ቢያስተባብሉ ቢክዱ ፈቀድ ከዘበ الذين من قبلهم ከነሱ በፊት የነበሩ ብዙ ህዝቦችም ክደዋል፣ አስተባብለዋል። በህዝቦቹ የተስተባበለ ህዝቦቹ ያስተባበሉት የመጀመሪያው ነቢይ አይደለህም አንተ። ነቢይን አለይሂ ሰላቱ ወሰላም የሚያውቋቸው አብሯቸው ያደጉ ታማኙ ሙሐመድ የሚሏቸው የሆኑ ሰዎች እንኳ ብዙዎች በነቢይ አላመኑ አሉ። በአሁን ባለንበት ዘመን በሙሐመድ አላምንም የሚሉ በነቢይ ሙሐመድ የሚያሾፉ የሚሳለቁ ቢገኙ አይገርምም። ችግሩ የነቢይ አይደለም፣ ችግሩ የዲናቸው አይደለም፣ ችግሩ የግለሰቦች የራሳቸው። የነቢይ ሙሐመድን አለይሂ ሰላቱ ወሰላም እውነተኝነት ታላቅነት የመሰከሩ እንደ አቡ ጃህል ያሉ እንኳ ሌሎችም ምቀኝነት፣ ኩራት፣ ጭፍንተኝነት፣ ጥላቻ፣ የሸይጣን ባሪያ መሆን በነቢይ ሙሐመድ እንዳያምኑ አድርጓቸዋል። ዛሬ ባለንበት ዘመን ነቢይን የሚያብጠለጥል፣ ነቢይን የሚያጣጥል፣ ነቢይን የሚሰድብ ሰው ሰማ ቅንጣትን ታክል አትጠራጠር፣ ችግሩ የሱ አእምሮ አቅል ላይ ነው ያለው። በነቢይ አለማመን በሱ አልተጀመረም። እድለ ቢስነቱን ነው የሚያሳየው። ችግሩ የራሱ አስተያየት ነው። ስለዚህ በአንተ ቢክዱ ከአንተ በፊትም ብዙ ህዝቦች መልእክተኞቻቸውን አስተባብለዋል። የካደ የሚጎዳው ራሱን ነው። ዲኑ የአላህ ነው። ራሱን ማዳን የሚፈልግ ለሐቅ ገለልተኛ የሆነ በሙሉ የእስላምን ትክክለኛነት ምሉእነት ያምናል፣ ያውቃል። ችግር ያለው የሰዎች አስተሳሰብ አመለካከት ላይ ነው፣ የነቢዩ ዲን ላይ ሳይሆን። ለዚህ ነው ቀጥሎ ምን አለ? ጃአትሁም ሩሱሉሁም ቢልበይናት ብዙ ሰዎች መልእክተኞቻቸውን አስተባብለዋል። ሰብር አድርግ፣ ታግስ፣ አላማህ ላይ ጽና። ሰዎች ነቢያትን የሚያስተባብሉት የነቢያት ጋር ችግር ኖሮ አይደለም። ነቢያትማ ጃአትሁም ሩሱሉሁም ቢልበይናት ግልጽ ማስረጃዎች ተአምሮችን ይዘውላቸው መጥተው፣ በይናት ማለት ምንም ማያጠራጥሩ ግልጽ መረጃዎች ማለት ማስረጃዎች ማለት። እንደዚሁ ደግሞ በሰው አቅም ማይሰሩ በሰው እጅ ሊሰሩ ማይችሉ ተአምሮች ማለት አላህ ለነቢያት የሚሰጣቸው። ይሄን ከማያታቸው ጋር ወቢዙቡሪ የተለያዩ ጽሁፎችን እንደ ተውራት፣ እንጂል፣ ቁርአን ከፍ ያላሉ መለስተኛ ለነቢያት የሚሰጡ እንደ መጽሔት ያሉ መጽሐፍት ዘቡር ይባላል። ወቢልኪታቢል ሙኒር ከፍ ያለ ደግሞ ሁሉን ነገር የሚያብራራ መጽሐፍም ይዘው መጥተዋል። በይናቱ ማስረጃ መረጃ ማለት ነው። የቃልም ሊሆን ይችላል፣ የተአምርም ሊሆን ይችላል። ሰዎችን በአቅል የሚመሩትን በአቅል ተከራክሮ ማሳመንም ሊሆን ይችላል። ሰፊ ነው በይናት የሚለው። እዛ በይናት ውስጥ ምን ይካተታል? አዝቡር መለስተኛ መጽሐፍት እንደ መጽሔት ያሉ ሱሑፍ ኢብራሂም ወሙሳ ወከዛሊክ ለዳውድ የተሰጠ ዘቡር መለስተኛ መጽሐፍት ሱሑፍ ይባላል። ከፍ ሲል ደግሞ ኪታብ ይባላል። መጽሐፍ ማለት መጽሐፉ ሲሆን ምን አለ? አልሙኒር ሁሉንም ያብራራ። ላስተነተኑ ላስተዋሉ ማስተዋል ማስተንተን ለሚችሉ ሰዎች ይሄም ተውራት ነው። ኢንጂል ተውራትን የሚያክል አላህ በእጁ ጽፎ ለሙሳ የሰጣቸው፣ ኢንጂልን የሚያክል ለዒሳ የሰጣቸውን ብዙ ነገሮችን የያዘ ተግሳጽን፣ ምክርን፣ አላህ የሚወደው የሚጠላውን በግልጽ የሚያብራራን መጽሐፍ ክደዋል፣ አስተባብለዋል። ለዚህ ሰብር አድርግ። አንተ ብዙ ታምር ከማሳየትህ ጋር በራሳቸው ጥያቄ ሰማይ ላይ ያለው ጨረቃ ምድር ላይ ወርዶ መካን ሁለት ትልልቅ ተራራዎች ላይ አርፎ መካን ሲያበራ እኒና ነቢይነትህን እናምናለን ብለው ነው። ነቢይ አይደለህም አናምንልህም አትልፋ እኮ ማለት ነው። ሰማይ ላይ ያለውን ጨረቃ ምድር ላይ ወርዶ ለሁለት ተከፍሎ አንዱን የመካ ሌላ አንድ ትልቅ ተራራ ላይ ግማሹን ደግሞ ሌላኛው ትልቅ ተራራ ላይ አርፎን የዋሉ የመካ ሰዎች ይህን ታምር ጠየቁ። አትችልም፣ ይቅርብህ፣ አትልፋ፣ አናምንልህም ለማለት ነው። ይሄ ተዕጂዝ ይባላል። አትችልም፣ አቁም፣
አችለንም አታሳምነንም አናምንልህም ለማለት አላህ ግን ማይችለው ነገር የለም። ነብዩ ዱዓ አደረጉ አሳልፈናል ካሁን ቀደም ሱረቱ አልቀመር ላይ ጨረቃ ከሰማይ ወርዶ ለሁለት ተከፍሎ የመካ ሁለት ትልልቅ ተራራዎች ላይ አርፎ ወደ ታች ሲያበራ የመካን ምድር ሲያደምቅ አዩ በአይናቸው በብረቱ። ግን አናምንም አሉ። ሙሐመድ ሲሕር ሰርቶብን ነው። ከመካ ውጪ ያለን ሰው እስቲ ሲመጣ አግኝተን እንጠይቅና እንወስናለን አሉ። ከተለያየ ሀገር ለመካ ለንግድ ወደ መካ የመጡ ሰዎችን ሲጠይቋቸው አዎ ትክክል ነው፣ ትናንት ምሽት ላይ ጨረቃ እንደተለመደው ሰማይ ላይ አልነበረችም፣ ከመካ አካባቢ ነበር የምታበራው ብለዋቸውም የሙሐመድ ሲሕር በጣም በረታ ማለት ነው። هذا ሲሕር ሙስተምር መካ ላይ ብቻ ሳይሆን ሌላም አካባቢ ላይ የሚዘልቅ ትልቅ ሲሕር ሆኗል። እነሱም ላይ ሲሕር ሰርቶባቸዋል። ይሄን ተአምር ከማየታቸው ጋር በይናት ግልጽ የሆነ ተአምር ሁሉንም ያብራራ አዋቂ የሚባሉትን ሁሉ አፋቸውን ያዘጋ ቁርአንን ይዘው ከመምጣታቸው ጋር ነብዩ መሐመድን ውሸታም፣ ገጣሚ፣ ስልጣን ፈላጊ ሌላም ብለዋቸዋል። ነብዩ መሐመድ አለይሂ ሰላቱ ወሰላም ቁርአንን ሰምቶ ማያምን ሰው ይኖራል ብለው አይገምቱም ነበር። እሳቸው ቁርአን እንደገራቸው እንደገሰጻቸው ኢማናቸው እንደጨመረላቸው ሁሉ አቡበክርን ዑስማንን እንደገራው ሁሉ ማንኛውም አእምሮው ንጹህ የሆነ ለየትኛውም ነገር ማይወግን ለሐቅ እንጂ የሆነ ሰው ቁርአን ሲሰማ ወዲያው የሚያምን ይመስላቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ለዚህ ነው የመጀመሪያ ጊዜ ጥሪያቸው ቁርአን ማሰማት ነው። የትኛውም ሰው ደሳቸው ሲመጣ ቁርአን ነው የሚቀሩለት። ሌሎችም ሰዎች ጋር እየዞሩ ቁርአን ላሰማህ ነበር የሚሉት። ስሙና ወስኑ ነበር የሚሉት። ሰምተው የሚያምኑ ነበሩ። ብዙዎቹ ግን ሰምተው ጥለው ይሄዱ ነው። ማይሆን መልስ ሰጡ ነው። አንዳንዶች እውነት ነው ሐቅ ነው ግን ማለት የሆነ መልስ ሰጣ። ስለዚህ ሰብር አድርግ፣ ታገስ። ግልጽ ቁርአን ይዤ መጥቻለሁ እንዴት አያምኑም አትበል። ካንተ በፊትም የነበሩ ነቢያት ግልጽ መጽሐፍን ተአምርን ይዘው መጥተው ህዝቦቻቸው ክደዋል። ثم ከዛም መልእክተኞች መጥተው ተአምር ሳይተው ግልጽ ማስረጃም አምጥተው አላምንም ካሉ በኋላ ህዝቦቻቸው አኸዝቱ الذين كفروا እነዚያ የካዱን ብርቱ አያያዝ ያዝኳቸው። የቅጣት አያያዝን فكيف كان نكير ቅጣቴ እንዴት ነበረ? ቦታው ላይ ነው አይደል ያረፈው? መቀጣት ያለበትን ሰው አይደል የቀጣሁት? እምቢ ባይን ነው አይደል ያጠፋሁት? ያለ ነው። ኢስቲፍሃም ኢንካሪ ነው። ኢስቲፍሃም ተቅሪሪ ነው። መልሱን ከኛ ማወቅ ፈልጎ አይደለም አላህ አዎ ትክክል ነው እንድትል አንተ አይቶ ያመነን ሰው አይነት መልስ እንድትሰጥ ነው። ልብህን ለማነቃቃት ነው አላህ የሚጠይቀው። فكيف كان نكير ተመክረው እንዲህ በማለታቸው ምክንያት እነሱን ያወገዝኩበት መንገድ እንዴት ነበረ? ያወገዛቸው በቅጣት ነው ማለት። ቅጣቱ ደግሞ ቦታው ላይ ነው ያረፈው። መቀጣት ያለበትን አካል ነው አላህ የቀጣው። وما كنا معذبين حتى نبعث رسولا وإذا أردنا أن نهلك قرية أمرنا مترفيها ففسقوا فيها فحق عليها القول فدمرناها تدميرا አንዲትና አካባቢ ህዝቦቿን አላህ አስጠንቅቆ ታላላቆች መልእክት እንዲደርሳቸው አድርጎ ሁሉም ጥመት ላይ አንድ ሲሆኑ አላህ ተባረከ ወተዓላ መደምሰስን ይደመስሳቸዋል ይላል ቁርአን። አለም ተራ አላየህም እንዴ أن الله أنزل من السماء ماء አላህ ከሰማይ ወይም ከደመና ውሃን እንዳወረደ ከሰማይ ከወረደ ውሃም فأخرجنا به በሱ አማካኝነትም በውሃው አወጣን አበቀልን ተመራቲን ፍራፍሬዎችን ሙክተሊፈን አልዋኑሃ መልኮቻቸው የተለያዩ የሆኑ አረንጓዴ፣ ቀይ፣ ብጫ ሌላ ከሰማይ የወረደውን ውሃ ዛፎች፣ ተክሎች ከጠጡ በኋላ መልካቸው የተለያየ ሙክተሊፈን አልዋኑሃ መልካቸው የተለያየ ቡቃያዎች፣ ፍራፍሬዎች ይወጣሉ። ከሰማይ የሚወርደው ውሃ አንድ ነው፣ መልኩም ጣዕሙ። ዝናቡን የሚቀበለው አፈርም በመሰረቱ በጥቅሉ አንድ ነው። ነገር ግን የዝናብና የሰማይ ዝናብና የመሬት አፈር ውጤት የሆነው ግን መልኩም ጣዕሙ ሽታው የተለያየ ነው። ብርቱካን ስታሸት አንድ ሽታ ነው ያለው። ሎሚ ስታሸት ሌላ ነው ያለው። ማንጎ ስታሸት ሌላ ነው ያለው። አደይ አበባ ስታሸት ሌላ ነው ያለው። ሱብሃኑ መጀር የማን ስራ ነው ይሄ? የአላህ ስራ። ሀያልነቱን ከሚያሳዩ ቁድራው አቅሙ በምንም ያልተገደበ መሆኑን የሻውን ማድረግ የሚችል መሆኑን ከሚያሳዩ ነገሮች መሃል አንዱ ነው። አንተን ከሞትከ በኋላ ቀስቅሶ መጥፎ ሰው ከሆንክ ወደ ጀሃነም፣ ጥሩ ሰው ከሆንክ ወደ ጀነት፣ መልካም ስራህና መጥፎ ስራህ ደግሞ እኩል ከሆነብህ አዕራፍ ላይ አጥር ላይ አንጠልጥሎ ለተወሰነ ጊዜ እንደሚያቆየህ ማወቅ አለብህ።
ቁድራውን የሚገድበው ነገር የለም። ለዚህ ነው ሌላኛው አንቀጽ ላይ ምን አለ? ዩስቃ ቢማኢን ዋሂድ ቀብለሁ ወፊል አርድ ቂጣዑን ሙተጃዊራት። ምድር ላይ ጎን ለጎን ያሉ የመሬት ክፍሎች አሉ። ይህ ጎን ለጎን ያለ ተቀራራቢ የሆነ የመሬት ክፍልን ዝናብ አውርደን ውሃ እናጠጣዋለን። ከዛ በኋላም ከሱ ቡቃያን እናበቅላለን። ወኑፈድሉ ባዕضሃ ዐላ ባዕድን ፊል ኡክል። ከአንድ አይነት ዝናብ ጎን ለጎን ካለ መሬት የበቀለው ቡቃያ ፍራፍሬ ነገር ግን ጣዕሙ ይበላለጣል። ስትቀምሰው ጣዕሙ ይበላለጣል፣ ጣዕሙ ይለያያል። ለምንድን ነው ይሄን መንገድ የተፈለገው? ቁርአን ስለ እርሻ የሚያስተምር መጽሐፍ ነው ወይ? በሁሉም ነገር የአላህን ቁድራ ማሳየት የሚፈልግ መጽሐፍ። ወፊ ኩሊ ሸይኢን ተዱሉ አየቱን ዐላ አነሁ ዋሂድ። የሰው ልጆች የአላህን ቁድራ ሁሉ ነገር ላይ ማየት ይችላሉ፣ ልቦች ካልታወሩ በስተቀር። ገበሬ ማሳው ላይ በሚያየው ተአምር የአላህ ቁድራ ኢማኑን እንዲጨመር ማድረግ ይችላል። አንተም ግቢህ ላይ በተከልካቸው ዛፎች፣ ፍራፍሬዎች በየቀኑ ለውጦቻቸውን ያየህ የአላህን ቁድራ ማየት ትችላለህ። ከቀናት በፊት አረንጓዴ የነበረ የተከልከው ደጅህ ላይ ያለ አበባ ከቀናት በኋላ ነጭ ሲሆን ሰማያዊ ሲሆን ታያለህ። አንዳንዶች ማታ ላይ ሲሰበሰቡ ቀን ላይ ሲዘረጉ ታያለህ። ይሄ ሁሉ የአላህን ቁድራ የሚያሳይ። ለዚህ ነው ኢነ ፊ ዛሊከ ለአያትን ሊቀውሚን ያዕቂሉን ያለው ሱረቱ ራዕድ ላይ። መሬቱ አንድ አይነት ነው፣ ዝናቡም አንድ ነው። ነገር ግን የተዘሩ ነገሮች ጣዕማቸው ይበላለጣል። የተዘሩ ነገሮች ምርታቸው ይለያያል። ይሄ አቅል ላላቸው ሰዎች ግልጽ ተአምር ነው፣ የአላህን ቁድራ የሚያሳይ ነው። አላህ እንድትፈራው እንድታልቀው ያደርጋል። ሁሉን ነገር ያውቃል የሚባል በአንድ ዘርፍ ላይ በእውቀቱ የተካነ የተመሰከረለት ሰው ፊት ሲቆሙ ሰዎች ሁኔታቸው ይቀየራል። የሰው አዋቂን በጣም ያከብራል። የሰው አዋቂን ይሄ ገሌ የሚባል ሐኪም ነው፣ በሱ እጅ ስንት ሰዎች የዳኑ እንዲያደረገ አሊያ ደግሞ እንደዚህ አይነት ባለ ሀብት ነው፣ ተመራምሮ ሰርቶ ለፍቶ ደግሞ ይሄን ያክል ትሪሊየን ብር ያለው በብሩ እንዲያደረገ ሲባል እንደዚህ አይነቱን ስለሱ ትልቅነት የሰሙን ሰው በአካል ሲያገኙ ሰዎች እንደ ጨው የሚማሙ አሉ፣ አንገታቸው የሚደፉ አሉ፣ ዝቅ የሚሉ አሉ፣ አህዋላቸው የሚቀር ሰዎች አሉ። ለምንድን ነው ያከበሩት? ለምንድን ነው የፈሩት? እሱ ዘንድ ባለ ትልቅነት። የታላቆች ሁሉ ታላቅ አላህ ተባረከ ወተዓላ የእነሱን ጭንቅላትም ይፈታል። እነሱ ትልቅነታቸውን ለማሳየት የሚያስፈልጋቸውን ነገር ሁሉ ያሟላ። የአላህን ስራ እኮ አቀናጅተው ነው ትልቅነታቸውን እንደነሱ ትልቅ ላልሆኑ ሰዎች ያሳዩት። ታዲያ ትልቅ የምንለው ሰው ከሱ በላይ ታላቅ የሆነውን አላህን ሊያሳየን ይገባል፣ አላህን ሊያስተዋውቀን ይገባል። የተለያዩ ምድር ላይ የሚያማምሩ የሚስቡ የሚማርኩ ነገሮችን ስናይ ይሄን የሰራውን እንደዚህ የሚያምሩ የሚገርሙ ነገሮችን የሰራውን አላህን ነው ሊያስተዋውቁን የሚገባው። መደነቃችን እንደኛው የተፈጠሩ ነገሮችን በማየት ብቻ ማብቃት የለብን። እንስሳትም ቢሆን ያጣጥማሉ። እንስሳትም ቢሆን ከሳርን ከመኖ መኖን ያመራረጡ የመረጡ የለዩ ያጣጥማል። የአይን አይቶ ማጣጣም ብቻ መሆን የለበትም ነው ያንተና ያኔ የሰው ልጆች አላህ በአቅል ያከበረን ፍጡራን ካየን በኋላ ይሄን ድንቅ ነገር የሰራው አላህን በአይነ ህሊናችን ልናይ፣ ለሱ ያለን ውዴታ ሊጨምር፣ ለሱ ያለን ፍራቻ ሊጨምር ይገባል። ተደንቆ ብቻ ሱብሃንአላህ ብሎ ማለፍ መሆን የለበትም። ወሚነል ጂባሊ ከተራራዎችም ጁደዱን መንገዶች አሉ፣ የተለያዩ መንገዶች። ጁደድ ማለት ጀምዕ ነው። አንዱ ጁዳ ይባላል። ተራራ ላይ ያሉ መንገዶች፣ ለየት ያሉ የተራራ መንገዶች ማለት። ቢዱን ነጭ የሆኑ ወሑምሩን ቀይ የሆኑ ሙኽተሊፉን አልዋኑሃ ንጣቱ ቅላቱ ውስጥም ደረጃው የተለያየ ይሆን መልኩ የተለያየ ይሆን። ወገራቢቡ ሱድ በጣም ድቅድቅ ያለ ጥቁር የሆኑ መንገዶችም አሉ። ገራቢብ ሱድ ብዙ ጊዜ አስወድ ግርቢብ ይባላል። አንዳንዴ ደግሞ አንዳንድ አረቦች ዘንድ ደግሞ ግርቢብ አስወድ ይባላል። ወገራቢቡ ሱድ ጀምዕ ነው። በጣም ጥቁር ለማለት አረቦች አስወድ ግርቢብ ይላል። አልፎ አልፎ ደግሞ ግርቢቡን አስወድ ይላል። ብዙ ሲሆን ገራቢቡ ሱድ። ግርቢብ ለአንድ ነው፣ ገራቢብ ለብዙ ነው። በጣም ማለት
አስወድ ደግሞ ጥቁር ነው። ሱድ ጥቁሮች ማለት በጣም ጥቁር የሆኑ መንገዶች አሉ ተራራ ላይ በትልልቅ ቋጥኞች መሃል በረጃጅም ተራራዎች ውስጥ መንገዶች አሉ። ይሄ ሀገራችንም ላይ የተለያዩ አካባቢዎች ላይ ታወቀ። ከርቀት ስታየው ቀና ብሎ ለማየት የሚከብድ ኮፍያ እንዲወድቅ የሚያደርግ ተራራ ውስጡ ላይ መንገድ አለ ብትባል አታምኑ። ነገር ግን አካባቢውን የሚያውቁ ሰዎች አናቱ ላይ ያወጣሃለሁ ይሉሃል። አንዳንዴ ገመድ መሰል ነገር ሊያስፈልግ ይችላል። ሌላ ጊዜ ግን አላህ በፈጠረው መንገድ ልክ እንደ መሰላል መውጣት ትችላለህ። ይሄን አላህ ቁርአን ላይ ነግሮናል። ቁርአን የጂኦግራፊ መጽሐፍ ነው ወይ? የአላህን ቁድራ የሚያሳዩ ነገሮችን ሁሉ የያዘ መጽሐፍ። ለሰው ልጆች የሚያስፈልጉ የሰው ልጅ ተመራምሮ ለፍቶ ደክሞ የሚደርስበትን ነገር ሁሉ አስቀድሞ የያዘ አካባቢው ላይ ያሉ መንገዱን አውቀው ያሳወቁ ሰዎችን ከማድነቅ በዘለለ ግን አላህን ልናደንቅበት ይገባል ነው። እዚህ ይሄን የፈጠረው አላህ ነው። ቁርአን ቀድሞ ነግሮናል። ወሚን አልጂባሊ ጁደዱን ቢዱን መንገዶች ብቻ አይደሉም ተራራ ላይ አሉ የሚለን መንገዶች አንዳንዶቹ ነጭ ናቸው። በትክክል አንዳንድ መንገዶች ስትሄድ ነጭ ናቸው። ተራራ ላይ ማን ነው ነጭ ያደረገው? ሰዎች የተለያዩ ነጣ ያሉ ነጭ ድንጋዮችን ወይም ጀሶና መሰል ነገሮችን ወስደው አስተካክለውት አይደለም። የሰው እጅ የሰው መዶሻ ገሶ ያልደረሰበት መንደር ከመሆኑ ጋር መንገዱ ነጭ ነው። ቁርአን ቀድሞ ነግሯል። ቀይ አፈርም ይመስላል፣ በጣም ጥቁራል፣ መካከለኛ ጥቁራል። ይሄ ሁሉ የአላህ ቁድራ ነው። ኢክሪማ ወገራቢ ብሱድ የሚለውን ሲፈስሩ አይል ጂባል አጥዋል አሱዳን ረጃጅም ተራራዎች አሉ ጥቋቁር የሆኑ ይሄም የአላህ ቁድራ ረጅም የሆነ ጥቁር የሆነ የሚያስፈራ ከመሆኑም ጋር ግን ውስጡ ላይ መንገዶች አሉ። ወሚን ናሲ ከሰው ልጆችም ወደዋቢ ከሰው ልጅ ውጪ ካሉ ተንቀሳቃሾችም ማንኛውም ምድር ላይ የሚንቀሳቀስ ደዋብ ይባላል፣ ዳባ ይባላል። ምድር ላይ የሚራመድ የሚላወስ የሚንቀሳቀስ ማለት ሰው እዚህ ውስጥ የሚገባ ከመሆኑ ጋር የሰውን ክብር ከመግለጽ አንፃር በምክሩ የተፈለገውም የአላህን ቁድራ ማስታወቅ የተፈለገውም ለሱ ከመሆኑ አንፃር አናስ ተብሎ ለብቻው ስሙ ተጠርቷል። ወለአንዓም አንዓም ማለት የቤት እንስሳት ማለት ነው። በግ፣ ፍየል፣ ከብት፣ ግመል እነዚህም ደዋብ በሚለው ውስጥ ይገባሉ። ግን ለሰው ልጅ ካላቸው ጠቀሜታ አንፃር ቅርብም ከመሆናቸው አንፃር ለሰው ልጅ ከሌላው ተንቀሳቃሽ ይልቅ ለአብዛኛው የሰው ልጅ ቅርብ ከመሆናቸው አንፃር አርብቶ አደሩ እንስሳት በማርባቱ ከተማ አካባቢ ያለው እንስሳትን ገዝቶ አምጥቶ አርዶ በመብላቱ የሚያውቃቸው ናቸው። ከነዚህ ከሁሉ ከሰውም ከሌሎች ተንቀሳቃሾችም ከቤት እንስሳትም ከዱር አራዊትም ሙክተሊፉን አልዋኑሁ ከዛሊክ ልክ እንደዚሁ መልኩ የተለያየ አለ። ከተራራዎች ውስጥ መልኩ የተለያየ መንገድ እንዳለው ሁሉ ተራራውም መልኩ የተለያየ እንደሆነ ሁሉ ከሰው ልጅም በጣም ነጮች አሉ፣ በጣም ጥቁሮች አሉ፣ እፀይሞች አሉ፣ መካከለኛ የሆኑ አረቦች አሉ፣ በፀይምም በቀይም መሃል ያሉ ህንዶች አሉ። ወሃከዛ ዓለም ላይ መልካቸው የተለያየ የሆኑ የሰው ልጆችን ፈጥሯል። ወእኽቲላፉ አልሲነቲኩም ወአልዋኒኩም ከአላህ ተአምር አንዱ የመላሳችሁ የቋንቋችሁ መለያየት ነው፣ የመልካችሁ መለያየት ነው። ይሄ እውቀት ላላቸው ለአዋቂዎች የአላህ ተአምር ነው ይላል። የሰው ልጆች ቋንቋ የሰው ልጆች መልክ መለያየት የአላህ ተአምር እንጂ ከዛ ውጪ የሰው ልጅ ጀብድ አይደለም፣ የሰው ልጅ ስራ አይደለም። ስለዚህ የሚናገረው የሱረቱ ሩም አንቀጽ ላይ ከአላህ ተአምር ከአላህ መኖር ከአላህ ኃያልነት ማሳያዎች ምልክቶች አንዱ ቋንቋና መልካችሁ መለያየቱ ነው። ይሄ ለአዋቂዎች የአላህ ተአምር ነው። አዋቂ አላህን የሚያውቅ ዲንን የሚያውቅ የሰው ልጅን ምንነት የሚያውቅ የሰዎችን በመልካቸው በቋንቋቸው ከፍ ዝቅ አያደርግም ማለት በመልክ በቋንቋ እኔ እሻላለሁ እሱ ያንሳል እሷ ታንሳለች አይልም። ዓለም ካልሆነሳ የአላህን ቁድራ ማያውቅ ከሆነሳ ይሄን ያለ አግባብ ይረዳውና ሰዎችን በመልካቸው በቋንቋቸው በዘራቸው ከፍ ዝቅ ያደርጋል ማለት ኢነ ፊ ዛሊከ ለአያቲን ሊልዓሊሚን ያለው ለዚህ ከማን ጋር ነህ አንተ? እኛ ከማን ጋር ሰዎችን በመልክ በቋንቋ ከፍ ዝቅ የምናደርግነን የመልክና የቋንቋ መለያየት ምስጢሩ አልገባንም፣ ጃሂል ነን ማለት ነው። ጥቁርም ይሁን ቀይ፣ ፀይምም ይሁን መካከለኛ፣ ቋንቋው ምንም ይሁን የአላህ ባሪያ ናት። ሰው ከሰው በምንም አይበላለጥም በተቅዋ እንጂ በዲን እንጂ ያልክ እንደሆነ ዓሊም ነህ ማለት ነው።
አዋቂ ነህ ማለት። ወላ ተኩን ሚነል ጃሂሊን ከጃሂሎች አትሁን። ሰዎችን በመልካቸው በቋንቋቸው አታቅርብ፣ አታርቅ፣ ከፍ ዝቅ አታድርግ። ሁሉም የአላህ ባሮች ለአንተ ወንድሞችህ ናቸው፣ እህቶችሽ ናቸው። ሰውን በመልክ በቋንቋ በዘር ከፋፍሎ ማቅረብ፣ ማራቅ፣ መውደድ፣ መጥላት፣ ማክበር፣ መናቅ የዓሊሞች ስራ ነው። አላህን የሚያውቁ ሰዎች ስራ አይደለም። ቅላትና ጥቁረት በራሱ መኩሪያም ማፈሪያም አይደለም። የቆዳ ከለር ብቻ ነው። የቆዳ ከለር ብቻ ነው፣ ቀለም ብቻ ነው። በንጣቱ በቅላቱ የሚኮራ ካለ ከድንጋይም ከአፈርም ከከልብም ከበሸርም ከመደርም ከአፈርም ጥቁር አለ፣ ቀይ አለ፣ ነጭ አለ። ምክንያቱም አንቀጹ ላይ ወሚነል ጂባሊ ጁደዱን ቢዩዱን ወሑምሩን ሙኽተሊፉን አልዋኑሃ ወገራቢቡ ሱዳ። በቅላቱ የሚኮራ ሰው አፈርም ቀይ አለ፣ ከተራራም ከአፈርም ነጭ አለ። ተራራማ አካባቢዎች ላይ ነጭ፣ አንዳንድ አካባቢዎች ላይ ለቤት ቀለም የሚጠቀሙት የአፈር ቀለም አለ። ታዲያ እኔ ነጭ ነኝ ቀይ ነኝ ብለህ የምትኮራ ከሆነ እሱ ይሻልሃል ማለት ከአንተ የበለጠ ነጭ አፈር አለ ተራራዎች። ወከዛሊክ ሚነል ኪላብ አክረመከላህ ጥቁሩ ሻይል፣ በተቃራኒው ደግሞ ነጩ ሻይል ከሌሎች ከድንጋይ በጣም የሚያምር ነጭ ድንጋይ አለ፣ በጣም ጥቁር ድንጋይ አለ፣ ቀይ ድንጋይ አለች የምታምር። ታዲያ እነዚህ ከአንተ ይፎካከራሉ። በቅላት ከበለጡ ይበልጡሃል ማለት ይሻሉሃል ማለት ሌላ ዓላማ የለውም። የአላህን ቁድራ ማሳያ ብቻ ነው። ማንም ቀይ ሆኖ አልተፈጠረ፣ ጥቁር ሆኖ አልተፈጠረ። ማንም ብሔር፣ ዘር፣ ቋንቋ መርጦ አልተፈጠረም። አንዱ እንስሳ ራሱ ሁሉንም መልክ ሰብስቦ የያዘ ሆኖ ልታገኘው ትችላለህ። ይበልጣል ማለት ነው። ሁሉም ይቀናበታል ማለት ነው። አንዳንድ ሰዎች ይበልጣል ማለት ነው። ቡራቡሬ እንስሳት አሉ መልካቸው በጣም የሚያምር ነጩንም ጥቁሩንም ሰማያዊውንም አረንጓዴውንም ሰብስቦ የያዙ በመልክ ከፍ ዝቅ የሚያደርግ ሰው ምን ነው እሱም በሆንኩ ይላል ማለት ነው። ወይም እሱ ከገሌ ይሻላል ይላል ማለት ነው በመልኩ ላ። ይሄ የአላህ ቁድራ እንጂ የአላህን ሀያልነት ማሳያ እንጂ ሌላ አይደለም። ፈተባረከላሁ አሕሰኑል ኻሊቂን። የፈጠረውን ነገር ሁሉ አሳምሮ የፈጠረ አላህ ምስጋና ይገባው። ሁሉም ነገር የእሱን ቁድራ ነው የሚያሳይ። አልበዛር ሙስነዳቸው ላይ ከአብዱላህ ብኑ ዐባስ እንደዘገቡት አንድ ሰው እንዲህ አይነቱን የአላህን ድንቅ ፍጡር አይቶ ቀዩን፣ ነጩን፣ ጥቁሩን፣ ሰማያዊውን ቡራቡሬውን አይቶ ተገረመና ነቢይ ጋር መጥቶ ለነቢዩ ሰለላሁ ዐለይሂ ወሰለም ያ ረሱለላህ ጌታችን ቀለም ይቀባል እንዲህ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም እኛ ጌታ አላህ ቀለም ቀቢ ነው እንዲህ አላቸው። ቀለም የመቀባት ቀለም የመፍጠር ሙያ ባለቤት ነው እንዲህ አለ። እንደሱ ጥያቄ ተባረከላሁ አሕሰኑል ኻሊቂን። ነቢዩ ሰለላሁ ዐለይሂ ወሰለም አዎን አሉት። አዎ ጌታችን ቀለም ይቀባል፣ ግን እንደ ሰዎች የሚለቅ ቀለም አይደለም አላህ የሚቀባው። የሰው ቀለም ምንም ቢያሳምረው በዚህ ተመራምሮ እስከ ምህንድስና ደረጃ በእውቀቱ ተክኖ ቀለም ፈጣሪ ቢሆን በዓለም ብቸኛውን ቀለም የፈጠረ ተብሎ የሚጨበጨብለት ሰው እንኳ ቢሆን ምርጥ ምርጥ የሚባሉ ባንዲራዎች የተሰሩበት ቀለም የፈጠረ ሰው እንኳ ቢሆን ቀለሙ ከጊዜ በኋላ ምን የሚሆን ነው? የሚለቅ ነው፣ የሚሄድ። አላህ ግን ተባረከ ወተዓላ አዎ ቀለም ይቀባል፣ ግን ቀለሙ አይለቅም አለ ነብዩ ሰለላሁ ዐለይሂ ወሰለም። ጥቁር፣ ቀይ፣ አረንጓዴ፣ ነጭ ቀለሞችን አላህ ይፈጥራል፣ ይቀባል። ይሄ አላህ ቁድራ ማሳያ ብቻ ነው። ስለዚህ ጥቁሩን ጥቁር ያደረገው፣ ጸይሙን ጸይም ያደረገው፣ ቀዩን ቀይ ያደረገው፣ ነጩን ነጭ ያደረገው አላህ ነው ተባረከ ወተዓላ። የሱ ስራ ነው። ማንም በሱ ስራ መግባት የለበትም። ይሄን ሁሉ ካለን በኋላ ኢነማ የኽሻ አላህ ሚን ዒባዲሂል ዑለማ፣ በትክክል ከባሮቹ አላህ የሚፈሩት ዑለሞች ናቸው። እሱን የሚያውቁ ዲኑን የሚያውቁ ናቸው። ባህሪውን ስለሚያውቁ፣ ስራውን ስለሚያውቁ፣ የሚወደው የሚጠላውን ስለሚያውቁ፣ ኃያልነቱን ስለሚያውቁ፣ ቁጣውን ስለሚያውቁ ከማንም በላይ አላህ የሚፈሩት ዑለሞች ናቸው። ካላዋቂዎች ከመሃይሞች በተቃራኒ ያምፁታል፣ ያስቆጡታል፣ ትእዛዙን ይጥሳሉ። ኃያልነቱን ቢያውቁ፣ ቁጣውን ቢያውቁ፣ ቅጣቱን ቢያውቁ፣ በዛው ልክ ደግሞ መሃሪ መሆኑን ቢያውቁ ወደሱ በተመለሱ በፈሩት ባከበሩት ነው። ኢብኑ ዐባስ ይህን አንቀጽ ሲፈስሩ
يريد إنما يخافني من خلقي من علم جبروتي وعزتي وسلطانها كفترኳቸው ፍጥረታት ውስጥ እኔን ትክክለኛ ፈራቻ የሚፈሩኝ የኔን ኃያልነት የኔን አሸናፊነት የኔን የስልጣኔን ደረጃ የሚያውቁት ናቸው። ዒልማችን በጨመረ ቁጥር ይሄን እናውቃለን። ይሄን ባወቀን ቁጥር ዒልሙ የሚጠቅም ከሆነኛ ዘንድ ያለ ዒልም አላህን እንፈራለን። የዒልም ፍሬውም ይሄ ነው፣ አላህን መፍራት፣ ያዘው መታዘዝ፣ የከለከለውን መከልከል። ከላይ ስለ መልኮች ስለ ተለያዩ ነገሮች ነግሮንም ስለ ተራራዎች ስለ ሌሎችም ነግሮንም የሰው ልጅ በተለያዩ ነገሮች ሊኮራ ይችላል። ከምንም በላይ ክብር የሚሰጠው ከኮሩም የሚያኮራው አላህን ተባረከ ወተዓላ መፍራት እንደሆነ እየነገረን መልኩ ምንም ይሁን ቋንቋው ምንም ይሁን ዘሩ ምንም ይሁን አላህ የሚፈራ ሰው ሊቀናበት የሚገባ እሱ ነው። የሚያኮራ ባህሪ ይሄ ነው። በዚሁ ደግሞ አላህን ለመፍራት የሚያግዘው ምን እንደሆነም እየነገረን ኢነማ የኽሸ አላህ ሚን ዒባዲሂ አልዑለማ አላህን ትክክለኛ ፍራቻ ከባሮች ውስጥ የሚፈሩት ዑለሞች ናቸው። ዒልም ከሌለ የአላህ ፍራቻ ይቀንሳል። ዒልም በጨመረ ቁጥር ትክክለኛ ጠቃሚ ዒልም ከሆነ የአላህ ፍራቻ ይጨምራል። ሰው አላህ የሚፈራው በእውቀቱ ልክ ነው። ሰው አላህ የሚፈራው በእውቀቱ ልክ ነው። የሚያምፀው በጅህልናው ልክ ነው። ለዚህ ነው ደጋ ቀደምቶች ኩሉ መን ኸሺየ አላህ ፈሁወ ዓሊም ያሉት። አላህን የሚፈራ ሁሉ ዓሊም ነው። ባወቀው ልክ አላህ የሚፈራ ወንጀል የሚተው ኸይር የሚሰራ። በተቃራኒው ደግሞ ወኩሉ መን ዐሷ አላህ ፈሁወ ጃሂል አላህን የሚያምፅ ሁሉ ጃሂል። ጅህልናው ነው ለወንጀል ያነሳሰው። የአላህን ቁጣ ረስቶ የአላህን ቅጣት ንቆ። ወከዛሊክ ዐብዱላህ ብን ዐባስ አለዚነ ያዕለሙነ አነ አላህ ዐላ ኩሊ ሸይኢን ቀዲር እውነተኛ አዋቂዎች ማለት አላህ ሁሉን ነገር ማድረግ ቻይ ነው የሚለውን በልባቸው የሚያውቁ ናቸው። ትክክለኛ የዓሊሞች መገለጫም ይሄ ነው። በተለይ ባለንበት ጊዜ ዓለም የሚለው ስያሜ መጠሪያ ሰዎች ያለ አግባብ ሰዎች ላይ ሲጭኑት እናያለን። ማን ነው ዓለም? አንድ ደረጃ የሚበልጣቸውን ሰው ሁሉ እገሌ ዓለም ነው ይላል። የ14 የ15 ዓመት ልጅን ቁርአን ሲቀራ ስለሰሙት ብቻ እሱ ዓለም ነው ይላል። ሰፊና ቀርቶ ሙጣላዓ ሲያስደርግ ስላዩት ብቻ ዓለም ነው ይላል። ቲክቶክ ላይ ፌስቡክ ላይ ወጥቶ አረብኛ እየሰባበረ ቡኻሪ እንዳሉት ብሎ ስላለ ብቻ ዓለም ነው ይላል። አንድ ቀን ባይኑ ዓለም አይቶ አያውቅም። ዓሊሞች ያለ በብዛት ገላጭ ቃል ጃሂሎችን ዓሊሞች ሲል ትሰማለህ። ዓሊሞች ዓለም ቢሉ ነዓም፣ ዓሊሞች ጃሂል ቢሉ ነዓም። ነገር ግን ጃሂል ዓሊሞች ሲል ጃሂል እገሌ በዕልም ከገሌ ይበልጣል ሲል በጣም ይገርማል። ባለንበት ጊዜ ጃሂል ለዓለም ደረጃ መስጠት አይችልም። ዓለም ነው ለጃሂል ደረጃ የሚሰጠው። እገሌ ጃሂል ነው ቢል ዓለም አው በጅህልና መንገድ ስላለፈ የጃሂልን ባህሪ ያውቃል። ጃሂል ሆኖ ኖሮ ስላለፈ ማንም ዓለም ሆኖ ስላልተወለደ ዓለም እገሌ ጃሂል ነው ቢል ስለ ጃሂል ቢያወራ ለጃሂል ደረጃ ቢሰጥ ያስኬዳል። ግን ጃሂል ለዓለም ደረጃ ሲሰጥ እገሌ ዓለም ነው እገሌ ምንም አይልም እገሌ ምንም ዕልም የለውም ዝም ብሎ ታክሲ ላይ መንገድ ላይ ትሰማለህ እገሌ ከእገሌ ይበልጣል በዕልም እገሌማ ዓለም ነው እንደሱ ዓለም ነው እገሊት ዓለም ናት ማሻአላህ ይላል። ሹሩጥ ሶላት እና ነዋቂዱል እስላምን የማያውቁ ሰዎች ቅድም እንዳለ በአንድ ደረጃ የሚበልጣቸውን ሰው ሁሉ ዓለም ነው ይላሉ። ማያገባቸው ነገር ውስጥ ገብተው ማይችሉት ነገር ውስጥ ገብተው ሲፋጅ ሁሉ ሰዎች ይሰማል። ከገሌና ከገሌ በዕልም ማን ነው የሚበልጠው? ከገሌ ነው የሚበልጠው። ድሮ እሱን ያስቀራው ነበር። ድሮ እሱ ጋር ሄዶ እነሱ ጋር ሄዶ ይማር ነበር። ተቃራኒው ያልሆነውን ሁሉ አላህ ተባረከ ወተዓላ ማን ነው ዓለም መልስ ሰጥቶናል። ኢነማ የኽሸ አላህ ሚን ዒባዲሂ አልዑለማ አላህን የሚፈራ አላህን የሚያውቅ ዓለም ማለት እሱ ነው። አብዱላህ ብን ዐባስ ምን አሉ? አልዓሊሙ ቢረሕማን አላህን የሚያውቅ ማለት ዓለም ማለት በአላህ የማያሻርክ አላህ ሐላል ያደረገውን ሐላል ብሎ የሚጠቀም የሚፈቅድ፣ አላህ ሐራም ያደረገውን ሐራም ብሎ የሚጠነቀቅ የሚያስጠነቅቅ፣ አላህ የመከረውን ምክር የሚጠብቅ የሚተገብር፣ ነገ አላህ ፊት እቆማለሁ ብሎ እርግጠኛ የሚሆን ራሱን የሚተሳሰብ ዓለም ማለት ይህ ነው። ስለዚህ ይሄን ካደረግክ አንተም በደረጃ ዓለም ነህ፣ እሷም በደረጃው ዓለም ናት። ከዚህ የጸዳ ከዚህ ምንም ድርሻ የሌለው ሰው የኑሕን ዕድሜ ኖሮ አንድ ቀን ከቤት ሳይወጣ አንዲትን ሽንኩርት ሳይተክል ከሱቅም ሳይገዛ 24 ሰዓት እያነበበ ጀርባው ቢጎብጥ የተኛውን ነገር ስትጠይቀው እንደ እስትንፋስ ፈጥኖ ቢመለስ ዓለም አይባልም። ይሄን ካላደረገ በአላህ ማሻረክን ካልተወ ሐላልን ሐላል ነው ሐራምን ሐራም ነው ብሎ አምኖ
መተው ማድረግ ያለበትን ለይቶ አውቆ ሁሉንም በቦታው ካላዋለ የአላህን ምክር ካልተቀበለ ካልተገበረ ነገ አላህ ፊት እቆማለሁ ካላለ በስራ ይተሳሰበኛል ብሎ ራሱን እዚህ ካልተሳሰበ ዓለም አይባል። ሐሰን አልበስሪ ደግሞ ዓለም ማለት መን ኸሺየ አርረሕማነ ቢልገይቢ በሩቁ አላህን የሚፈራ አላህ ሳያየው አላህን እሱ ሳያይ ሰው ባይኖርም ለብቻ ሆኖ አላህን የሚፈራ አላህ ያስከጀለውን ነገር የሚከጅል አላህ ያስፈራራውን የሚፈራ አላህን የሚያስቆጣን ነገር የሚርቅ አላህ የሚወደውን ነገር የሚያደርግ ማለት ነው። ከዛም ይሄን አንቀጽ አነበቡ። ወከዛሊክ አብዱላህ ብን መስዑድ ለይሰ ልዕልሙ አን ከትረቲ ሪዋያ ዕልም ማለት ብዙ ሐዲስ በመዘገብ አይደለም፣ ብዙ በመሸምደድ አይደለም፣ ብዙ በመናገር አይደለም፣ ብዙ እውቀት በመሸምደድ አይደለም፣ በማጣቀስ አይደለም። ዕልም ማለት አን ከትረቲ ልኸሽየትያ አብዝቶ አላህን መፍራት ማለት ነው። ዓለም የሚባለው የአላህ ፍራቻው የበዛ እንጂ የንግግር የእውቀት የማጣቀስ ችሎታው የመሸምደድ ችሎታው የበዛ አይደለም። ኢማም ማሊክም ተመሳሳይ ንግግር አላቸው። ዕልም ማለት ብዙ ማውራት አይደለም፣ ብዙ እገሌ ከገሌ እንደዘገቡት እገሌ እንዲህ ያሉት ብሎ ማውራት አይደለም። ዕልም ማለት ኑሩን የጅዐልሁ ላሁ ፊል ቀልብ አላህ ልብ ውስጥ የሚፈጥረው ኑር ነዋ። በሌላ ንግግራቸውም ኢነመል ዒልሙል ኸሽየ ብሎ ዕልም ማለት አላህን መፍራት ከማክበር ጋር ከማወቅ ጋር ብሎ ፍራቻ ሳይሆን ከማወቅ ጋር ከማክበር ጋር አላህን መፍራት ነዋ ማለት። ከዚህ የተፈለገው ሪዋያን ተው፣ አትማር፣ ሐዲስ አትዘግብ፣ ብዙ ክታብ አትቅራ፣ ንግግርህ ላይ የማስረጃዎችን ማጣቀስ አታብዛ ማለት አይደለም። እነማ ይሄ ስላለ ብቻ እውቀት አለህ ማለት አይደለም። በዚህ እውቀትህ ልክ አላህን ስትፈራ ነው። ይሄ ሪዋያ መብዛቱ፣ እውቀት መብዛቱ፣ ንባብ መብዛቱ ወደ አላህ ፍራቻ መወጣጫ መሰላል ነው። መሰላል ላይ ወጥተህ ምንድን ነው የምታወርደው? በባዶ ዝም ብለህ መውጣት የለብህ፣ መድከም የለብህ። መሰላሉ ላይ ወጥተህ ፍሬ ማውረድ አለብህ። የሚጠቅም ነገር ማምጣት አለ። እውቀትም እንደዚህ ነው። መስሩቅ ረሒመሁላህ ተዓላ የዓኢሻ ልዩ ደረሳ ከፋ ቢኸሽየቲላሂ ዒልመና አላህን መፍራት ከእውቀት ይበቃናል። እውቀት ማለት አላህን መፍራት ነው። የእውቀት ጥጉ አላህን መፍራት። ለድንቁርና ለመሀይምነት ደግሞ በአላህ ጉዳይ መታለል ይበቃናል። አንድ ሰው በአላህ ጉዳይ የሚታለል ከሆነ የሚሸወድ ከሆነ ደጋግሞ የሚያጠፋ ከሆነ ጃሂል ለመሆን ይሄ ይበቃል። በእውቀት በቃል በቀለም እውቀት በምድር አሉ ከሚባሉ ሰዎች ሁሉ አንደኛ እንኳ ቢባል አዋቂዎቹ እንኳ ቢመሰክሩለት የአላህን ጉዳይ በተመለከተ የሚታለል ከሆነ ነፍስያው የምታሸንፈው ከሆነ ደጋግሞ የአላህን ሕግ የሚጥስ ከሆነ ጃሂል ለመሆን ይሄ ይበቃል። ጅህልና የቀለም ጉዳይ የሽምደዳ የአእምሮ ብቃት ጉዳይ አይደለም። የሕግ ጉዳይ አላህን ፈርቶ ተው የተባለው የሚተው አድርግ የተባለው የሚያደርግ ባለው እውቀት በደረሰው ግንዛቤ ልክ በሚሰራው መልካም ስራ በሚተው ወንጀል ልክ ዓለም ነው አዋቂ ነው ማለት። ሻዕቢ የሚባሉት ታላቁ ኢማም ቃዲ አፍቲና አዩሃል ዓለም አላቸው። አንዱ መጥቶ አንቱ የተከበሩ ዓለም እስቲ ፈትዋ ይስጡን አላቸው። ሻዕቢ ምን አሉት? ኢነመል ዓሊሙ መን ኸሺየ አላህ። እኔ ዓለም አትበለኝ አሸንግለኝ፣ በምን አወቅህ ዓለም መሆኔን? ዓለም እኮ ማለት አላህን የሚፈራ ሰው ነው አሉ። በትክክል ሻዕቢ ዓለም ናቸው። በዓሊ ብኑ አቢ ጣልብ ጊዜ በዓሊ ብን አቢ ጣልብ ጊዜ ቃዲ ነበሩ። ዓሊ ላይ ራሱ ፍርድ ሰጥተዋል። ዓሊን አንድ አይሁዲ ከሷቸው የራሳቸውን ካባ ወስዶባቸው የኔ ነው ብሎ ተካሰው ቃዲው ዳኛው የነበሩ ሻዕቢ ናቸው። ረዥም ጊዜ በቃዲነት አገልግለዋል። በዕልም በፈትዋ በቀዷ የሚታወቁ ሰው ናቸው። ከመሆኑም ጋር ግን ዓለም የሚለው ቃል ከባድ ነው። ማንም ለማንም አንስተው የሚሰጠው ማንም ለራሱ የሚሞግተው አላዋቂዎች ዓለም ስላሉት ማንም የሚደነቅበት አይደል። ኢዛ ኢነማ አልዓሊሙ መን ኸሺየ አላህ። ዓለም ማለት አላህ የሚፈራ ሰው ነው። ሰዒድ ብን ጁበይር የዓለምን ምንነት ሲገልጹ አልኸሽየቱ ሂየ ለቲ ተሑሉ በይነከ ወበይነ ማዕሲየቲላህ። ዓለም ማለት አላህ የሚፈራ ሰው ነው። የአላህ ፍራቻ ነው አላህ በከለከለውና አላህ በፈቀደው መሃል አጥር የሚሆንብህ የሚከለክልህ። እውቀታችን በጨመረ ቁጥር ተግባራችን ሊጨምር የአላህ ያለን ፍራቻ ሊጨምር ይገባል። ካልሆነ ስለ ጀሀነም፣ ስለ ጀነት፣ ስለ ሲራጥ፣ ስለ ሒሳብ፣ ስለ ሚዛን ከመስማታችን ጋር ከመጥፎ ስራ ማንርቅ ለኸይር ስራ ማንሽቀዳደም ከሆነ ማወቁ ብቻ ማንበቡ ብቻ አዋቂ አያስብልም። ወከዛሊክ ማወቅ ማለት ከዱንያ ሙሉ በሙሉ መውጣት ማለት አይደል። አላህን መፍራት ማወቅ ማለት ከዱንያ ሙሉ በሙሉ መውጣት ማለት አይደል።
አንዳንድ ሰዎች አንደኛው ጠርዝ ላይ ሌሎቹ ሌላኛው ጠርዝ ላይ ይሆናል። ማወቅ አላህ የሚወደውን አውቆ መስራት፣ የሚከለከለውን አውቆ መራቅ ማለት ከሺያም ይሄን እዚህ ነው። ቡኻሪና ሙስሊም ከአይሻ እንደዘገቡት ነብዩ አለይሂ ሰላቱ ሰላም የሆነ ነገር ፈቀዱ፣ ይቻላል አሉ፣ አደረጉት ራሳቸው። አንዳንድ ሰዎች ያን ከማድረግ ተቆጠቡ፣ ለነብይ ደረሳቸው። ከዛም ሰዎችን ሰበሰቡና ምን ነው አንዳንድ ሰዎች እኔ የማደርገውን ከማድረግ ወደ ኋላ ይላሉ፣ ራሳቸውን ያጠራራሉ። ወላሂ እኔ ከሁላችሁም በላይ አላህን አውቃለሁ፣ ከሁላችሁም በላይ አላህን እፈራለሁ፣ ከመሆኑም ጋር ይሄን አድርጌያለሁ አለ። ስለዚህ አላህን መፍራት አዋቂ መሆን ማለት ሙሉ በሙሉ ከዱንያ መውጣት፣ መልካምን ነገር አለማድረግ፣ የነፍስን ሐቅ አለመጠበቅ፣ መልካም ህይወትን አለመኖር፣ ጥሩ ነገር አለመልበስ፣ አለመብላት ማለት አይደል። ሁለቱ የተራራቁ ናቸው። እኔ የማውቀውን ብታውቁ ኖሮ ጥቂት ስቃችሁ ብዙ ታለቅሱ ነበርም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከማወጋቸውም ጋር ለነፍሳቸው ሐዷን ይሰጧታል። ይበላሉ፣ አንዳንዴ ይጾማሉ፣ ይተኛሉ፣ የተወሰነ ይሰግዳሉ፣ ከባለቤቶቻቸው ጋር ይጫወታሉ። ኢነላህ ዐዚዙን ገፉር፣ ጌታ አላህ ዐዚዝ ኃያል ነው፣ አሸናፊ ነው። ገፉር ከመሆኑም ጋር ግን መሃሪ ነው ለተወበተ ሰው፣ መስፈርቱን ላሟላ ሰው። አስፈራራንና መጨረሻ ላይ ደግሞ መሃሪ እንደሆነ ነገረን። በሁለቱ መሃል እንድንኖር ነው። ዐዚዝ እምቢ ያለ አውቆ ያጠፋን ሰው ስብርብር የሚያደርግበት ኃያልነት አሸናፊነት አለ። ገፉር ራሱ ደግሞ ተጸጽቶ ስብርብር ብሎ አላህን ምህረት ለጠየቀ ሰው ደግሞ ገፉር መሃሪን ምህረቱ ብዙ ነው። نسأل الله أن يغفر لنا ويرحمنا ويعزنا بطاعته ولا يذلنا بمعصيته إنه على كل شيء قدير وبالإجابة جدير. الله تعالى أعلم.